ሰላም ጤና ይስጥልኝ ክብራትና ክብራን ያወራ ክሊክ ቤተሰቦች ዛሬ እንደተለመደው በዚህ ሾርት አጠር ያለ ቪዲዮ ነው ይዤላችሁ የመጣሁት። ምክንያቱም በላይቭም ፕሮግራም በቴሌግራም ግሩፓችንን በተለያየ ጊዜ ሪከቨሪ ኢሜል እንዴት ነው የምናስቀምጠው፣ ሪከቨሪ ስልክ ቁጥር እንዴት ነው የምናስቀምጠው፣ ወይም ደግሞ ያስቀመጥነው እንዴት ነው መቀየር የምንችለው የሚል ጥያቄዎች በተደጋጋሚ እየመጡልኝ ነው። አሁን ላሳያችሁ። እንግዲህ መጀመሪያ ጉግል ወይም ጉግል ክሮም ላይ እንገባለን። ጉግሉን ከነካም በኋላ እዚህ ጋር ከላይ ምን አለን? የፕሮፋይል ፒክቸራችን አለ፣ የኢሜይላችን ፕሮፋይል ፒክቸር፣ እሱን እንነካለን ማለት ነው። እሱን ከነካም በኋላ እነዚህ የተለያዩ የምታዩቸው ዝርዝሮች አሉ። ከነዚህ ውስጥ ወዴት እንሄዳለን መሰላችሁ? እዚች ጋር ዩሪ ጉግል አካውንት የሚላለ እሱን እንነካለን። እሱን ከነካም በኋላ እነዚህ የተለያዩ ምርጫዎች አሉ። እኛ ምንድነው የምናደርገው? ሴኩሪቲ ሳይንን የሚል እንገባለን። እዚህ ከገባን በኋላ ከዛ ወደ ታች ጸጥ ብላችሁ ትወርዱና እዚህ ጋር ምን ታገኛላችሁ? ሪከቨሪ ፎን የሚል አለ፣ እዚህ ጋር ሪከቨሪ ኢሜል አለ። ስለዚህ ምንድነው የምናደርገው? ስልክ ከሆነ ሪከቨሪ ስልክ ከሆነ መቀየር የምንፈልገው፣ ለምሳሌ ዱባይ ሆናችሁ የዱባይ ስልክ ከሆነ ሪከቨሪ ያስቀመጣችሁት ወይም ሪከቨሪ ከዚህ በፊት አስቀምጣችሁ ካልነበረ እዚህ ጋር ትመጡና ትነኩታላችሁ። ሪከቨሪ ስልክ ከሆነ ትነኩታላችሁ ማለት ነው። እዚህ ጋር ያመጣችኋል ማለት ነው። ስለዚህ ልክ እሱን ስትነኩ እዚህ ጋር ሲያመጣላችሁ፣ ለመቀየር ከሆነ ምንድነው የምታደርጉት? እቺ ስራስ የምትመስለዋን ነገር ትነኳታላችሁ ማለት ነው። እቺ ስራሷን ትነኳትና ስራሷን ስትነኳት ምን ይሆናል? እንደዚህ ይመጣላችኋል። ከዛ በኋላ እዚህ ውስጥ ያለውን አጥፍታችሁ ምን ታደርጋላችሁ? የምትፈልጉትን ስልክ ታስቀምጣላችሁ። ከዛ በኋላ እዚህ ጋር ኔክስት ብላችሁ ከኔክስት ካላችሁ በኋላ ሴቭ ትላላችሁ ማለት ነው። አሁን ኔክስት እንደቀየር እናስበው። ኔክስት ከዛ በኋላ ያው እንደምታዩት ምን መጣ? ሴቭ የሚል መጣ እዚህ ጋር ማለት ነው። ሴቭ ብላችሁ ትወጣላችሁ ማለት ነው። ሪከቨሪ ኢሜል በዚህ መልኩ ነው የምትቀይሩት። በተመሳሳይ መልኩ ደግሞ ኢሜልም ለመጠቀም እንደዚሁ ነው ማለት ነው።